ሴቶች እውነቱን እንነጋገር። በቀላሉ ላለመገኘት ጨዋታ እንደሚጫወት፣ እንደሚኮራ፣ ችላ እንደሚል ወንድ እልህ የሚያጋባ ብስጭት የሚቀሰቅስ ነገር የለም። ዝምታው የተቀላቀሉ ግራ የሚያጋቡ ምልክቶቹ፣ ወጥነት የሌለው የትኩረት ፍርፋሪው ትዕግስት አስጨራሽ ነው። አንቺ ሁሉንም ነገር መጠየቅና መጠራጠር ትጀምራለሽ። የተሳሳተ ነገር ተናገርኩ፣ እንደገና ቴክስት ልላክለት፣ ችግሩን እኔ እሱ ጋር ላስቆምሽ። ምክንያቱም እውነታ ይሄ ነው፣ አንቺ አይደለሽም። ይህ የተሰላ ጨዋታ ነው እና ምን በዚህ ውስጥ የተያሹ የመጀመሪያው ወይም የመጨረሻው አይደለሽም። ነገር ግን ለውጡ ይሄ ነው። ችግሩ የእሱ በቀላሉ ላለመገኘት ጨዋታ መጫወት ወይም መኩራትና ችላ ማለት አይደለም። ትልቁ ችግር እናንተ እንደ ሴት ምላሽ የምትሰጡበት መንገድ ነው። አብዛኞቹ ሴቶች ከመጠን በላይ በማሰብ፣ ከመጠን በላይ በመስጠት ወይም ከሁሉም የባሰ ከመጠን በላይ በማሳደድ ወጥመድ ውስጥ ይወድቃሉ። እና ለምን ያወድቁ? ማህበረሰባዊ ሁኔታዎች አብዛኞቻችሁን አንድ ወንድ ወደኋላ ካለ እሱን መመለስ ዋጋ እንዳላችሁ ማረጋገጥ የእናንተ ግዴታ እንደሆነ እንድታምኑ አስገድዷቸዋል። ምን አይነት ተረት ነው? አንድ ትንሽ ሚስጥር ላካፍላችሁ። ታሪኩን በምትቀይሩበት ቅጽበት፣ ማሳደዱን ማቆምና በኃይላችሁ መቆም በጀመራችሁበት ቅጽበት ሁሉም ነገር ይለወጣል። ይህ በባሌ መልኩ ስለ በቀል አይደለም። እዚህ ምንም ሴራ ወይም አሳዛኝ ነገር የለም። ይሄ ዋጋችሁን መልሶ ስለማግኘትና ግራ መጋባትን ሳይሆን አክብሮትን የምታዝ ከፍ ያለ ዋጋ ያላት ሴት ስለመሆኑ። በዚህ ቪዲዮ በቀላሉ ላለመገኘት ጨዋታ የሚጫወትን ወይም የሚኮራና ችላ የሚልን ወንድ ለመቆጣጠር 7 የለውጥ እርምጃዎችን አሳያችኋለሁ። እነዚህ ተራ ስልቶች ወይም የማታለያ ዘዴዎች አይደሉም። እነዚህ በግል እድገት፣ በራስ በመተማመንና ጊዜ በማይሽረው ጠንካራ የስነ ልቦና መሪዎች ላይ የተመሰረቱ ብልሃቶች ናቸው። በዚህ ጉዞ መጨረሻ የእሱን ባህሪ እንዴት መቃኘት እንደምትችሉ ብቻ ሳይሆን በሂደቱ ውስጥ እንዴት ራሳችሁን ከፍ ማድረግ እንደምትችሉ ትረዳላችሁ። እና ይህንን በማድረግ የእሱን ትኩረት ሙሉ በሙሉ ትማርካላችሁ ወይም መጀመሪያውንም በጭራሽ ለእናንተ እንደማይገባ ትገነዘባላችሁ። ስለዚህ ወደዚህ ሁኔታ እንዴት እንደምትቀርቡ ብቻ ሳይሆን ሁሉንም ግንኙነቶች እንዴት እንደምታስተናግዱ መለወጥ የሚያስችሉ ሚስጥሮችን ለመረዳት ዝግጁ ከሆናችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እያንዳንዱን ግንኙነት እንዴት እንደምትመለከቱ የሚለውጠው የመጨረሻውን ያስተሳሰብ ለውጥ አካፍላችኋለሁ። 1. በመጀመሪያ በዋጋሽ ላይ አተኩሪ። በጣም አስፈላጊ በሆነው እርምጃን ጀምር። ባንቺ፣ በትክክል ባንቺ። ምክንያቱም አንድ ወንድ ወደ ኋላ ሲል ወይም በቀላሉ ላለመገኘት ጨዋታ ሲጫወት የመጀመሪያው ደመነፍሱ የምላሽ ብዙውን ጊዜ በእሱ ላይ በጣም ማተኮር ነው። በተግባሩ፣ በሀሳቡ፣ በፍላጎቱ፣ በዓላማው ላይ። ነገር ግን በዚህ ልሞግትሽ፣ ለምን እሱ እንደራቀ ወደ ኋላ እንዳለ ከመጠየቅ ይልቅ የእሱ ባህሪ ከእንግዲህ እኔን እስከማይረብሽን ድረስ እንዴት እጅግ ሳቢ፣ በራስ እርግጠኛ መሆን እችላለሁ ብለሽ ራስሽ የምትጠይቅስ። ይህ ራስን ስለማዘናጋት ብቻ ሳይሆን ከዋጋሽ ጋር እንደገና ስለመጣጣም መስመር ስለመያዝ ነው። ትኩረትሽን ወደ ውስጥ ስትለውጪ የሁኔታውን ቁጥጥር እንደገና ታገኛለሽ። በደንብ አስቢው። መቼ ነው ለመጨረሻ ጊዜ የሌላን ሰው ማረጋገጫ ሳትጠብቂ ሙሉ በሙሉ ለራስሽ ቅድሚያ የሰጠሽው? ይህ በትክክል ያንን ለማድረግ ያንቺ ጊዜ ነው። እውነታው ይሄ ነው። ከፍተኛ ዋጋ ያላቸው ሴቶች አያሳድዱም፣ ይስባሉ። እና መስህብ ተስፋ በቆረጠ መንገድ ወይም ከመጠን በላይ በመፈለግ አይመጣም። ሌሎችን በተፈጥሮ ራሱ የሚስብ እጅግ የተሟላ ደማቅ የሆነ ህይወትን በመኖር ይመጣል። ያላንቺ ምን ይመስላል? ምናልባት ወደ ሙያሽ ጣልቆ መግባት፣ ፍላጎትሽ በሆኑ ግቦች ላይ እንደገና መሳተፍ፣ ወይም አንቺን ከሚያሳድጉ ከሚያበሩ ጓደኞችሽ ጋር ብዙ ጊዜ ማሳለፍ ሊሆን ይችላል። ይሄ ሌላ ሰው ህይወቷን አስደሳች እንዲያደርግላት የማትጠብቅን ሴት ስለመሆኑ ሙሉ በሙሉ በራሷ ደስታን ትፈጥራለች። አሁን ምናልባት ይህ በትክክል ይሰራል፣ ማሳደዱን ካቆምኩኝ እሱ ስለኔ አይረሳም ብለሽ ታስብ ይሆናል። በጭራሽ ጓደኛዬ፣ አስማቱ የሚፈጠረው እዚህ ጋር ነው። በራስሽ ላይ ስታተኩሪ ችላ ለማለት የማይቻል ጸጥ ያለ በራስ መተማመንን ታውጫለሽ። ለውጭ ኃይሎች ምላሽ ከመስጠት ይልቅ የራስሽን ስሜቶችና ድርጊቶች በመቆጣጠር ላይ ማተኮር የስሜቴ መረጋጋት ቁልፍ አካል ነው። ይህ ማለት ጨዋታዎችን መጫወት ወይም ግድ እንደሌለሽ ማስመሰል አይደለም። ይህ ከምንም ነገር በላይ የእውነት ለደህንነትሽ ቅድሚያ መስጠት ነው። ይህንን አንድ እርምጃ እንውሰደው። የእሱ የተቀላቀሉና ግራ የሚያጋቡ ምልክቶች ምንም ትርጉም እስከማይኖራቸው ድረስ በራስሽ ህይወት ውስጥ እጅግ እንደተጠመድሽ አስቢ። በእለሱን ችላ እያልሽ አይደለም። በቀላሉ አንቺ በእሱ ጨዋታዎች ውስጥ ከመጠመድ በላይ በራስሽ በጣም ምርጥ ለመሆን ተጠምደሻል። ከዚያ ምን ይፈጠራል? እሱ ማስተዋል ይጀምራል። ለምን? ምክንያቱም አንድን ወንድ በራሷ በቂ ከሆነች እሱን እንዲያሟላት ከማትፈልግ ነገር ግን የሚገባው ሲሆን ህይወቷን ከእሱ ጋር ለመካፈል ከመረጠች ሴት የበለጠ ምንም ነገር አይስቡም። ለአንቺ ጠቃሚ የሆነ ተግባር ድርጊት ይሄ ነው። በዚህ ሁኔታ ምክንያት ችላ ያልሻቸውን 3 ህይወትሽን ክፍሎች ጻፊ። በሙያሽ ላይ አንድን ክህሎት መማር ነው? የአካል ብቃት እንቅስቃሴን ማድረግ? ምኞትና ፍላጎቶችሽን መከተል? ወይስ ከምትወጃቸው ሰዎች ጋር የበለጠ ጊዜ ማሳለፍ? አሁን በዚህ ሳምንት በእነዚህ ህይወትሽ ክፍሎች ላይ ኢንቨስት ለማድረግ ለራስሽ ቃል ግቢ። እሱን እንዲያስተውልሽ ስለሚያደርጉ ሳይሆን የራስሽን ብሩህነት ስለሚያስታውሱሽ። አስታውሽ፣ ዓላማው በምላሹ እሱን ችላ ማለት ወይም በቀላሉ ላለመገኘት ጨዋታ መጫወት አይደለም።
ዓላማው የእሱ ጨዋታዎች አንቺን የማይነኩበት ቦታ ላይ ራስሽን ከፍ አድርጎ ማስቀመጥ ነው። የራስሽን አእምሮ በመግዛት የማይነካ ትሆኛለሽ እና የማይነካ ስትሆኚ ለመቋቋም የማትቻል ትሆኛለሽ። ስለዚህ ሴቶች ጥያቄው ይሄ ነው። ከዋጋችሁ ጋር እንደገና ለመስተካከል ዛሬ ማድረግ የምትችሉት አንድ ነገር ምንድን ነው? እንዴት በራሳችሁ ላይ ተብሉታላችሁ? እሱን እንዲያሳድድ ለማድረግ ሳይሆን የሆናችሁትን ከፍተኛ ዋጋ ያላት ሴት ራሳችሁን ለማስታወስ። መልሳችሁን በኮመንት ላይ አስቀምጡ እና በዚህ የራስን የማብቃት ጉዞ ላይ እርስ በርስ መደጋገፍን እንፍጠር። ሁለተኛው ደረጃ የእሱን ጉልበት እንዴት ማዛመድ እንዳለባችሁና ከመጠን በላይ መዘርጋትን እንዴት ማቆም እንዳለባችሁ የምትረዱበት ነው። 2. የእሱን ጉልበት አዛምቺ፣ ከመጠን በላይ አትዘርጊ። አንድ ነገር ልጠይቅሽ። ምን ያህል ጊዜ እያንዳንዱን ቴክስት፣ እያንዳንዱን ኢሞጂ፣ እያንዳንዱን የእሱን ቴክስት ለመመለስ መቆየት ከመጠን በላይ እያሰብሽ ራስሽን አግኝተሽ ታውቂያለሽ? ምን ያህል ጊዜ ቴክስት እየጻፍሽ ቴክስቱ አሪፍ እንደሆነ ግን በጣም የመጓጓት እንዳይመስል ለማረጋገጥ ዘግይተሽ ቆይተሻል? አብዛኞቹ ሴቶች በዚህ ቦታ ሊሆን ያውቃሉ። እንቆቅልሽ ለመፍታት እንደሚሞክር መርማሪ እያንዳንዱን የእሱን እርምጃ በመተንተን። ነገር ግን እውነቱ ይሄ ነው። የሚያስፈልግሽ የእሱን ዓላማና ፍላጎት መፍታት አይደለም፣ ጉልበቱን ማንጸባረቅ ነው። በዚህ መልኩ አስቢው። እሱ ወደ ኋላ የራቀ ከሆነ ለምን ወደፊት ትጠጊያለሽ? እሱ ግልጽ ካልሆነ ለምን እንደ መስታወት ግልጽ ትሆኛለሽ? ከፍተኛ ዋጋ ያላቸው ሴቶች ራሳቸውን ከመጠን በላይ ዘረጉ። ግንኙነቶች የብቻ ትርኢት ሳይሆን የሁለት ሰዎች ዳንስ እንደሆነ ይገነዘባሉ። ከማሳደድ ይልቅ የእሱን ጉልበት ማዛመድ ስትጀምሪ ሙሉ በሙሉ የሂደቱን አቅጣጫ ተለውጫዋለሽ። እንዴት እንደሆነ ላብራራው። የመጀመሪያው እርምጃ ቆም ማለትና ማስተዋል። እሱ ምላሽ ለመስጠት የዘገየ ከሆነ ደጋግሞ ወይም ተከታታይ ቴክስት ለመላክ ያለሽን ፍላጎት ተቋቋሚ። እሱ እቅዶችን በማድረግ ላይ አሻሚ ከሆነ ክፍተቶቹን በአስተያየቶች፣ አማራጭ ሀሳቦችን በመስጠት አትሙይ። ወይም ከእሱ ፕሮግራም ጋር ለመግጠም ከመጠን በላይ ራስሽን አትለውጭ። በዝምተኛ በራስ መተማመን ጉልበቱን አንጸባርቂ። ይህ ጨዋታዎችን መጮት ማለት አይደለም። ይህ በራስሽ ዋጋ ላይ መሰረት ይዞ መቆየትና እሱ የእውነት ፍላጎት ካለው እንዲነሳሳ ጥረት እንዲያደርግ መፍቀር ነው። እዚህ ጋር ነው አጓጊ የሚሆነው። ከመጠን በላይ ማድረግን ስታቆሚ ለእሱ እንዲነሳሳ ቦታ ትፈጥሪያለሽ እና ገምቺ፣ ያ ለውጥ የሚፈጠርበት ቦታ ነው። ወንዶች ከማሳደድ ጋር የተሳሰሩ ናቸው። ነገር ግን አንቺ ሁልጊዜ ስትገኝ፣ ሁልጊዜ ስታሳድጂ ፍላጎቱን የማሳየት እድሉን ትዘርፈዋለሽ። የእሱን ጉልበት ማዛመድ እሱ ወደ አንቺ ደረጃ እንዲያድግና የእውነት የሚገባሽን ጥረት ለማድረግ እድሉን ይሰጠዋል። ነገር ግን ይህንን በጥልቀት እንመልከተው። ለምን ሴቶች መጀመሪያውንም ከመጠን በላይ ያደርጋሉ? ምክንያቱም ጥረት ከዋጋ ጋር እኩል እንደሆነ ከማመን ጋር ተሳስረዋል። ምን ያህል እንደሚጨነቅ ባሳየው ምን ያህል አስደናቂ እንደሆነ ይገነዘባል ብለው ያስባሉ። እውነታው ከመጠን በላይ ማድረግ ወይም መዘርጋት ከመጠን በላይ ጉጉና ፈላጊ እንድትመስል ያደርግሻል። ይህም ያንቺን ማራኪነት ይቀንሳል። ከፍተኛ ዋጋ ያላቸው ሴቶች አያሳድዱ። የተረጋጉ፣ የተሰበሰቡና በውጪ ድርጊቶች የማይረብሹ ሆነው በመቆየት ራስን የመቆጣጠር ኃይልን ይላበሳሉ። ይህንን ሁኔታ አስቢው። እሱ ለቴክስትሽ ምላሽ ለመስጠት ሰዓታትን ይወስዳል። አንቺ እንዲህ ሊሆን ይችላል ብለሽ በምታስቢያቸው ነገሮች ከመጨነቅ ይልቅ ወደ ቀንሽ ትሄጃለሽ። በስራዎችሽ ላይ ታተኩራለሽ። ከጓደኞችሽ ጋር ጊዜ ታሳልፊያለሽ። ደስተኛ እንድትሆኝ የሚያደርግሽን ማንኛውንም ነገር ታደርጊያለሽ። በመጨረሻ እሱ ምላሽ በሚሰጥበት ጊዜ በራስሽ ህይወት ውስጥ በጣም በመጠመድ የእሱን መዘግየት እንደ ትልቅ ነገር እንኳን አትቆጥሪው። እና መኝ አንድን ወንድ እሱን የመላው ዓለማ ማዕከል ከማታደርግ ሴት የበለጠ ምንም አይስበውም። ነገር ግን ብዙውን ጊዜ የሚነሳውን ፍርሃት እናስወግድ። ይህንን ሳደርግ እሱ ፍላጎትን ቢያጣስ? ይህንን ልቀይረው። ያንቺ አለመገኘት ፍላጎቱን እንዲያጣ ካደረገው እሱ የእውነት ኢንቨስት አድርጓል? በጭራሽ። ዋጋ የሚሰጥሽ ወንድ ወደ ኋላ ስትይ ያስተውላል እና በዚያ መሰረት ያስተካክላል። እና እሱ ያንን ካላደረገ በጣም ጥሩ። በማይገባው ሰው ላይ ጊዜሽን ከማጥፋት ራስሽን አድነሻል። ይህ ፍቅርን ስለማጥፋት ወይም ቀዝቃዛ ስለመሆን አይደለም፣ ሚዛናዊነትን ስለመፍጠር ነው። ከመጠን በላይ ማድረግ ስታቆሚ ስሜታዊ ሚዛንሽን መልሰሽ ታገኛለሽ። ካም በኋላ መባከን ወይም መጨነቅ አይሰማሽም። ምክንያቱም ጉልበትና ኃይልሽን በአንድ ወገን ግንኙነት ላይ ያፈሰሽ አይደለም። በምትኩ በእርጋታ መሰረትሽን ትይዣለሽ። ይህም ጥንካሬና ሚስጥራዊነት የማይካዱ ሁለት እጅግ ሳቢ ባህሪያትን ያሳያል። አሁን ተግባራዊ ያድርገው። በሚቀጥለው ጊዜ ራስሽን ከመጠን በላይ ለመስጠት እየገፋፋሽ ስታገኝ ራስሽን ጠይቂ። ከሱ ጉልበት ጋር እየገጠምኩ ነው ወይስ ከልክ በላይ እያደረግኩ ነው? መልሱ ሁለተኛው ከሆነ ቆም በይ፣ በጥልቅ ተንፍሽ። ትኩረትሽን ወደሚያበራሽ ነገር አዙሪ። ወደ ትርፍ ጊዜ ማሳለፈሽ፣ ወደ ፍላጎትና ምኞቶችሽ ወይም ከጓደኞችሽ ጋር ጊዜ ወደ ማሳለፍም ሊሆን ይችላል። አስተውሽ፣ ጉልበትሽ ስጦታ ነው እና ሁሉም ሰው አይገባው። ሌላው ጠቃሚ ምክር ይሄ ነው። አንቺ ከመጠን በላይ ማድረግ ስታቆሚ እሱ እንዴት ምላሽ እንደሚሰጥ አስተውይ። የበለጠ ወጥ በመሆን ወደ አንቺ ለመድረስ ጥረት ያደርጋል? ፍላጎቱን ግልጽ ያደርጋል ወይስ ግንኙነቱ እንዲደበዝዝ እንዲቋረጥ ይፈቅዳል? የእሱ ምላሽ ስለ ፍላጎቱ ደረጃና ስለ ስሜታዊ ብስለቱ ማወቅ ያለብሽን ሁሉ ይነግርሻል። እና ምንም ሆነ ምን አንቺ ከፍታ ያለሽ፣ ምክንያቱም ለራስሽ እውነተኛ ስለሆንሽ።
ይህንን ወደ ውጤት እንቀይረው። ለሚቀጥለው ሳምንት የእሱን ጉልበት ለማንጸባረቅ ለራስሽ ቁርጠኛ ሁኚ። ምንም ደጋግሞ ቴክስት መላክ፣ ከመጠን በላይ ማብራራት ወይም ከመጠን በላይ ማሰብ የለም። እሱ የሚሰጥሽን ብቻ አንጸባርቂ እና እንዴት አቅጣጫው እንደሚቀየር ተመልከች። ይህ ቀላል ማስተካከያ ምን ያህል ኃይለኛ ሊሆን እንደሚችል ስታውቂ ትገረሚያለሽ። ይህ ከእናንተ ጋር የሚስማማ ከሆነ ከመጠን በላይ ማድረግን ለማቆምና ከፍተኛ ዋጋ እንዳላት ሴት ጉልበቱን ማዛመድ ለመጀመር ዝግጁ ከሆናችሁ ቪዲዮ ላይክ በማድረግ 100% ብላችሁ ኮመንት አድርጉልኝ እና ጊዜ በማይሽረው ጠንካራ የስነ ልቦና መርሆች ላይ የተመሰረቱ ተጨማሪ ግንዛቤዎችን ለማግኘት ይህንን የአማላ ዩቲዩብ ቻናል ሰብስክራይብ አድርጉ እና በዚህ ዓመት መጨረሻ 50,000 ሰብስክራይበር እንገባ አግዙ። ይህንን ጉዞ በጋራ እንቀጥል፣ ምክንያቱም እድገታችሁ ይገባዋል። በቀጣይ እያንዳንዷ ከፍተኛ ዋጋ ያላት ሴት በመሳሪያ ኪሷ ውስጥ የሚያስፈልጋትን ችሎታ፣ እንዴት ግልጽ ገደቦችን በጥራት ማስቀመጥ እንደምትችሉ እንመለከታለን። አብራችሁን ቆዩ። 3. ግልጽ ገደቦችን በጥራት አስቀምጪ። ይህንን አስቢው። እሱ የተቀላቀሉ ምልክቶችን ይልካል፣ እቅድ ያቅዳል፣ በሚቀጥለው ደቂቃ ይሰርዘዋል። አንቺ በሚዋለል መሬት ላይ እንደቆምሽ ይሰማሻል። የት እንደቆምሽ አታውቂም፣ እርግጠኛ አይደለሽም። አድካሚ ነው አይደል? ነገር ግን እውነቱ ነው። አንድ ወንድ ወጥነት በሌለው መልኩ ሊይዝሽ የሚችለው አንቺ በፈቀድሽለት ልክ ብቻ ነው። ለዚያም ነው ገደብ ማስቀመጥ አማራጭ ብቻ ያለው ነው፣ አስፈላጊ ነው። ገደቦች የእሱን ተግባሮች ስለመቆጣጠር አይደለም። ገደቦች አንቺ የምትጠብቂያቸውን ነገሮች ስለመግለጽና እንዴት መያዝ እንዳለብሽ ግልጽ ስለማድረግ ነው። የገደቦች ውበታቸው ራስን በማክበር ላይ የተመሰረቱ መሆናቸው ነው። በመጨረሻ ማስጠንቀቂያ ወይም በስሜታዊ ፍንዳታዎች ላይ አይደለም። ዋጋሽን እያስተላለፍሽ ተረጋግተሽና ሞገስ ይዘሽ እንድትቆይ ያስችልሻል። ገደቦችን ለማስቀመጥ የመጀመሪያው እርምጃ የራስሽን ወሰኖች ወይም ልኮች ማወቅ ነው። ምን አይነት ባህሪዎችን ለመቀበል ፈቃደኛ ነሽ? የቱ ጋር ነው መስመሩን የምታሰምር? ለምሳሌ እሱ ያለማቋረጥ ያለበቂ ምክንያት ለቀጠሮ እቅዶች ከዘገየ ወይም እቅዶችን ከሰረዘ ለመወሰን ጊዜው አሁን ነው። በዚህ ሁኔታ ደህና ነሽ? ተስማሚያለሽ? ወይንስ ዋጋሽን ስሜት ይቀንሳል? ከፍተኛ ዋጋ ያላት ሴት መሆን ስለሚገባሽ ነገር እጅግ ግልጽ መሆንና በዚያ መስፈርት ላይ በጭራሽ አለመደራደር ነው። አሁን ያለ ሻካራ መሆን ወይም ያለ ግጭት ገደቦችን ስለማስቀመጥ ችሎታ እንነጋገር። ሚስጥሩ ያለው በድምጸት ውስጥ ነው። ረጋ ባለ በራስ መተማመን ወደ ንግግሩ ስትቀርቢ ውጥረትን ስለመፍጠር ሳይሆን ግልጽነትን ስለማሳደግ ነው። ይህንን ምሳሌ አስቢው። እሱ በማይመስል ሰበብ በመጨረሻ ደቂቃ ላይ እቅዶችን ይሰርዛል። አንቺ በብስጭት ወይም በዝምታ ምላሽ ከመስጠት ይልቅ ነገሮች ሊፈጠሩ እንደሚችሉ አውቃለሁ፣ ነገር ግን ለጊዜ ዋጋ እሰጣለሁ እና መግባባትን እመርጣለሁ። መገኘት እንደምትችል እርግጠኛ ስትሆን እናቅርት ያለሽ ልዩነቱን አስተዋልሽ? እሱን እያጠቃሽ አይደለም፣ ነገር ግን ባህሪው እንዲቀጥል እየፈቀድሽም አይደለም። እሱ እንዲነሳሳ በሩን ክፍት እያደረግሽ በምትጠብቂያቸው ነገሮች ላይ ጸንተሽ ቆመሻል። ሌላው የገደቦች ወሳኝ ክፍል መከተል ነው። ቃላቶች ኃይለኛ ናቸው፣ ነገር ግን ድርጊቶች ስምምነቱን ይዘጋሉ። አንቺ የምትጠብቂያቸውን ነገሮች ግልጽ ካደረግሽና እሱ ግድ የለሽ ከሆነ ችላ ማለቱን ከቀጠለ የምትናገሪውን ማለት እንደሆንሽ ማሳየት አስፈላጊ ነው። ለምሳሌ እሱ ጊዜሽን ደጋግሞ ካላከበረ ከእሱ ጋር ከመገናኘት ወደ ኋላ መመለስ ሊያስፈልግሽ ይችላል። ይህ እሱን ስለ መቅጣት ሳይሆን ለሰላምሽ ቅድሚያ ስለ መስጠትና ደረጃዎችሽ ለድርድር የማይቀርቡ መሆናቸውን ስለማሳየት ነው። አንዳንድ ሴቶች ገደብ ማስቀመጥ ወንዱን ይገፋል ብሎ ይጨነቃሉ። ነገር ግን እውነቱ ይሄ ነው። ገደቦች ትክክለኛ ሆኖ እንዳይገፉ ይስቡታል። ከፍ ያለ ዋጋ ያለው ወንድ ዋጋዋን የምታውቅና እሱን ለመጠበቅ የማትፈራ ሴትን ያከብራል። እሱ የእውነት ፍላጎት ካለው የአንቺን ገደቦች ለመነሳሳት እንደ ፍንጭ አድርጎ ይወስዳቸዋል እና እሱን ካላደረገ መልካም፣ ከዋጋሽ ጋር በማይጣጣም ሰው ላይ ኢንቨስት ከማድረግ ራስሽን አድነሻል። እንዲሁም እዚህ ጋር ጥልቅ የሆነውን ስለ ልቦና እንመልከት። ገደቦችን ስታስቀምጪ ለእሱ መልእክት እየላክሽ ብቻ አይደለም፣ ለራስሽን መልእክት እየላክሽ ነው። የራስሽን ከፍ ያለ ዋጋ እያረጋገጥሽ ነው። እናም የጋራ መከባበርና ጥረት ይገባኛል የሚለውን እምነት እያጠናከርሽ ነው። ይህ ትኩረቱ የራስሽን ስሜታዊ ምላሾች በመቆጣጠርና ከዋጋሽ ጋር በመጣጣም ለሚሆንበት የጠንካራ ስነ ልቦና መሰረት ነው። ለአንቺ አንድ ተግባራዊ ልምምድ ይሄ ነው። እንዳልተከበርሽ ወይም ዝቅተኛ ግምት እንደተሰጠሽ የተሰማሽን የቅርብ ጊዜ ሁኔታ አስቢ። ሰላምሽን ለመጠበቅ ምን አይነት ገደብ ልታስቀምጪ ትችይ ነበር? አሁን የምትጠብቂያቸውን ነገሮች በእርጋታ ግልጽ ብታደርጊ ያ ሁኔታ እንዴት በተለየ መንገድ እንደሚለወጥ አስቢ። እንዲህ አይነቱ ራስን ማስተዋል ለወደፊት ገደቦችን ለማስቀመጥ በራስ መተማመንን ለመገንባት በጣም አስፈላጊ ነው። ገደቦች እንዲሁም ሚዛንን ስለመፍጠር ነው። በግንኙነት ውስጥ ከመጠን በላይ እንዳትሰጪ ወይም መጠቀሚያ እንዳትሆኝ ይከላከላሉ። ግልጽ የሆኑ ገደቦች ሲኖሩሽ ለጋራ ጥረትና ለእርስ በርስ መደጋገፍ ቦታ ትፈጥሪያለሽ። ይህንን እንደ ዳንስ አስቢው። አንቺ አንድ እርምጃ ትወስጃለሽ፣ እሱም አንድ እርምጃ ይወስዳል እና በጋራ ለሁለታችሁም የሚሰራ ሪትም ትፈጥራላችሁ። እሱ ጉልበትሽን ለማዛመድ ፈቃደኛ ካልሆነ ለምትገነቡት አይነት ግንኙነት እሱ ዝግጁ እንዳልሆነ ግልጽ ነው። በመጨረሻ አስታውሽ፣ ገደቦችን ማስቀመጥ የአንድ ጊዜ ክስተት አይደለም፣ ቀጣይነት ያለው ሂደት ነው። ግንኙነቱ እያደገ ሲመጣ የአንቺን ፍላጎቶችና ጥበቆች ያድጋሉ።
ንግግሮችን እንደገና ለማስታወስና አስፈላጊ ሆኖ ሲገኝ እንደገና ለማስተካከል አትፍሪ። ገደቦች የማይነቀነቁ ግድግዳዎች አይደሉም። ለዋጋሽ እውነተኛ ሆነሽ እየቆይሽ ከሁኔታዎች ጋር የሚስማሙ ተለዋዋጭ መመሪያዎች ናቸው። የገደቦች ኃይል ያለው በቀላልነታቸው ላይ ነው። ድራማዊ ወይም ውስብስብ መሆን አያስፈልጋችሁ። ቀላል የሆነ እርግጠኛ መግለጫ እንዴት መያዝ እንዳለብሽ እንደምትጠብቂ የድምፅ ቃናውን በማስቀመጥ አስደናቂ ነገሮችን ሊፈጥር ይችላል። ይህ እሱን ስለመቆጣጠር ሳይሆን ራስሽን ስለማክበር ነው። በመጨረሻ ገደቦች ራስን የመውደድን ተግባር ከሚያጠናክሩ ድርጊቶች አንዱ ነው። ጊዜሽ፣ ጉልበትሽና ስሜትሽ ትልቅ ዋጋ እንዳላቸውና እንደዛ ሊያዙ እንደሚገባ ጠንካራ መግለጫ ነው። ይህንን ችሎታ ስትላበሺ በግርማ ሞገስ ግንኙነቶችን ማሰስ ብቻ ሳይሆን እንዲሁም ውስጥ የጥንካሬሽን ታጠናክራለሽ። የስነ ልቦናና የግል እድገት አስፈላጊ አካል ነው። ወደፊት ስንቀጥል ይህንን ራስሽን ጠይቂ። ምን አይነት ገደቦችን ለማስቀመጥ ወደኋላ ብዬ ነበር እና እንዴት በራስ መተማመንና በጥራት እነሱን መፍጠር መጀመር ይችላሉ? ዋጋሽን ለመላበስና ስልጣንሽን እንደገና ለማግኘት ወደፊት ስትራመጂ እነዚህ ጥያቄዎች ይምሩሽ። ወደ ቀጣዩ ሰበብን ሳይሆን ጥረትን የመሸለም ጥበብ የምንመለከትበት አስፈላጊ እርምጃ እንግባ። ከፍተኛ ዋጋ ላላቸው ሴቶች የጨዋታ ቀያሪ አስተሳሰብ። 4. ሰበብን ሳይሆን ጥረትን መሸለም። ሴቶች ይህን ልጠይቃችሁ፣ ለአንድ ወንድ ምን ያህል ጊዜ ነፃ ማለፊያ ሰጥታችሁ ታውቃላችሁ? ምናልባት እሱ በመጨረሻው ደቂቃ ላይ እቅዶችን ሰርዞ ይሆናል፣ ግን በጣም ያዘን ይመስላል። ወይም ምናልባት ለአንድ ሳምንት ጠፍቶ ግን ጣፋጭ በሆነ ቴክስት ተመልሷል እና አንቺ ጥሩ ቢያንስ ተመልሶ ተገኝቷል ብለሽ ታስቢያለሽ። ይህን የምታውቂው ከሆነ ብቻሽን አይደለሽም። ነገር ግን ከባድ እውነት ይሄ ነው። ሰበቦች ጥረት አይደለም እና እነሱን ስትሸልሚያቸው በትንሽ ነገር ተስማምተሽ እንደምትቀመጪ እሱን እያስተማርሹ ነው። ከፍተኛ ዋጋ ያላት ሴት በቃላትና በድርጊት መካከል ያለውን ልዩነት ትረዳለች። እውነተኛ ጥረት ወጥነት ያለው ሆን ተብሎ የሚደረግና የሚታይ መሆኑን ታውቃለች። በማራኪነት የተጠቀለሉ ቃል ኪዳኖች ወይም ይቅርታዎች ብቻ አይደለም። ለሰበቦች ከመውደቅ ይልቅ ጥረትን መሸለም ስትማሪ ኃይሉን መልሰሽ ትይዣለሽ። ይህንን እንከፋፍሉ። በመጀመሪያ ከሰበብ በስተጀርባ ያለውን ስነ ልቦና እናንሳ። አብዛኞቹ በቀላሉ ላለመገኘት ጨዋታ የሚጫወቱ ወንዶች አንቺን ለማጥመድ በቂ በሆነ ጥረት ላይ ብቻ ይመሰረታሉ። አንቺ ኢንቨስት እንዳደረጉ እንድታስቢ ለማድረግ በቂ ትኩረት መንጠቋቸው ላይ ወይም ማጥመጃቸው ላይ እንድትማሰርና ማወዛወዝ እንደሚችሉ ያውቃሉ። ነገር ግን በትክክል አንቺ መስፈርቶች ለማሟላት በቂ አይደሉም። እዚህ ጋር ነው ጠንካራ ስነ ልቦና መያዝ የሚያስፈልግሽ። ለቃላቶቹ ምላሽ ከመስጠት ይልቅ በድርጊቱ ላይ ብቻ ትኩሪ። ባህሪው ከቃል ኪዳኖቹ ጋር ይጣጠማል? ወጥነት ያለው ጥረት እያደረገ ነው ወይስ አመቺ ሲሆን ብቻ ነው የሚገኘው? ይህንን ሁኔታ አስቢው። እሱ አንቺን ማየት እንደሚፈልግ ይነግርሻል። ነገር ግን ለእሱ እቅድ ለማውጣት ሁልጊዜ ግልጽ አይደለም። አንድ ሳምንት በቅርቡ እንገናኝ የሚል ነው እና በቀጣይ ስርጭት እንደሌለው የሬዲዮ ዝምታ ነው። በእንደዚህ አይነት ጊዜያት ውስጥ ክፍተቶቹን በራስሽ ለመሙላት ይገፋፋሻል። ምናልባት የቀንና የሰዓት አማራጭ ሀሳብ ልታቀርቢ ወይም እሱን አጥብቀሽ ለመያዝ ልትሞክሪና ግልጽ እንዲሆንልሽ ለማስገደድ ልትሞክሪ ትችላለሽ። ነገር ግን ጉዳዩ እንዲህ ነው። እሱ የእውነት ፍላጎት ካለው ራሱ እነዚያን እቅዶች ለማድረግ ጥረት ያደርጋል። ወደኋላ መለስ በማለትና እሱ እንዲመራ በመፍቀድ ፍላጎቱን እንዲያረጋግጥ ወይም የፍላጎቱን ጉድለት እንዲገልጥ እድል ትሰጪዋለሽ። አሁን ምናልባት እሱን በግማሽ መንገድ ላይ ባለማግኘቴ እሱ ቢርቅስ ብለሽ እያሰብሽ ሊሆን ይችላል። ይህን ጥያቄ ልገልብጠው። በሕይወትሽ ውስጥ አንቺን በግማሽ መንገድ ላይ የማያገኝሽን ሰው ለምን ትፈልጊያለሽ? ዋጋ የሚሰጥሽ ወንድ ጥረት ያደርጋል እና እሱ ሲያደርግ የምትሸልም ያንን ነው። ጥረትን መሸለም በቀላሉ ላለመገኘት ጨዋታ ስለመጫወት ሳይሆን ማየት የምትፈልጊውን ባህሪ ስለማጠናከር ነው። እሱ ክትትል ሲያደርግ እውነተኛ አድናቆት አሳይ። ለምሳሌ እሱ ሀሳብ የሆነ የቀጠሮ ቀን ለማቀድ ጊዜ ከወሰደ በቀላሉ ቀን ነው ስጪ። በጣም ወድጄዋለሁ፣ ጥረት ስላደረግ አመሰግናለሁ። ይህ እሱን ከመጠን በላይ ስለማወደስ ሳይሆን የጋራ ጥረትን የሚያበረታታ አዎንታዊ ምላሽን ስለመፍጠር ነው። ነገር ግን ምን ማድረግ እንደሌለብሽም እንነጋገር። እሱ ላለመገኘቱ ሰበብ ሲያቀርብ በብስጭት ወይም ማለቂያ በሌለው ማብራሪያ ምላሽ አትስጪ። በምትኩ በእርጋታ ገደቦችሽን ግለጪ። ታማኝነትን አደንቃለሁ፣ ግን ለወጥነት ቦታ እሰጣለሁ እና በአንተ ላይ መተማመን እንደምችል ማወቅ አለብኝ በይ። ይህ እሱን ስለ መቅጣት አይደለም። ይህ አንቺ እንዴት መያዝ እንዳለብሽ እንደምትጠብቂ ግልጽ ስለማድረግና የሚፈጠርበትን መድረክ ስለማዘጋጀት ነው። እዚህ ጋር ነው ለውጡ የሚፈጠረው። ሰበብን መሸለም ስታቆሚ መስታወት ትሆኛለሽ። የእሱን ባህሪ መልሰሽ ወደ እሱ ታንጸባርቂያለሽ። አንቺን በቤት ውስጥ ከፈለገ ምን ማሻሻል እንዳለበት ታሳዩዋለሽ። እና ይህ ስለ እሱ ብቻ ሳይሆን ስለ አንቺ ጊዜሽንና ጉልበትሽን መልሰሽ ስለማግኘት ነው። በባዶ ቃል ኪዳኖች ላይ ጊዜና ጉልበትሽን ማባከን ስታቆሚ የእውነት አስፈላጊ በሆኑ ነገሮችና ሰዎች ላይ ኢንቨስት ለማድረግ የበለጠ ይኖርሻል። አሁን ተግባራዊ አድርገው። በሚቀጥለው ጊዜ እሱ ሰበብ ሲያቀርብ ምላሽ ከመስጠትሽ በፊት ቆም በይ፣ ራስሽን ጠይቂ። ይሄ እኔ ከምፈልገው የግንኙነት አይነት ጋር ይስማማል? መልሱ አይደለም ከሆነ ወደ ኋላ ለመመለስ አትፍሪ። ዝምታሽ፣ የተረጋጋ መላቀቅሽ በሰፊው ብዙ ይናገራል። የአንቺ ትኩረት የሚገኝ እንጂ በነፃ የሚሰጥ እንዳልሆነ ማስታወሻ ነው።
ይህ ፈታኝ ሊሆን እንደሚችል አውቃለሁ፣ በተለይ ብዙውን ጊዜ መስማማት ወይም ይቅር ማለት ልምድ ካለሽ። ነገር ግን ይህንን አስታውሽ፣ አንቺ አስቸጋሪ ወይም ብዙ ጠያቂ እየሆንሽ አይደለም፣ ደረጃና መስፈርት እያስቀመጥሽ ነው። ከፍተኛ ዋጋ ያላት ሴት አንድን ወንድ በዙሪያዋ ለማቆየት የምትጠብቀውን ነገር ዝቅ አታደርግም፣ ታሳድጋለች እና ትክክለኛው ሰው እሷን ለማግኘት እንዲነሳሳ ከፍ እንዲል ትፈቅዳለች። ይህንን በተግባር ላይ እናስቀምጠው። ጥረትን ከመሸለም ይልቅ ሰበብን የተቀበልሽበትን የቅርብ ጊዜ መስተጋብር ወይም ሁኔታ አስቢ። እንዴት በተለየ መንገድ ምላሽ መስጠት ትችይ ነበር? እንዲህ አይነቱ ማስተዋል ስለ ጸጸት ሳይሆን ስለ ማደግ ነው። አንቺን ከፍ የሚያደርጉ ግንኙነቶችን ለመሳብ ድርጊቶችሽን ከዋጋሽ ጋር ማስማማትን ስለመማር ነው። ወደፊት ከመቀጠላችን በፊት ከእናንተ መስማት እፈልጋለሁ። ሰበብን መቀበልን ለማቆምና ጥረትን ለመሸለም ዝግጁ ከሆናችሁ ቁርጠኝነታችሁ ላይክ በማድረግና 100% ዝግጁ በማለት በኮሜንት ግለጹልኝ። መመዘኛችሁ፣ ደረጃና መስፈርቶቻችሁ ኃይላችሁ ናቸው እና እነሱን ስትይዙ የሚገባችሁን ክብርና ጥረት ትስባላችሁ እና በስነ ልቦናና በግል እድገት ላይ የተመሰረቱ ተጨማሪ ጠንካራ ግንዛቤዎችን ለማግኘት ይህንን የአማራ ዩቲዩብ ቻናል ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። ይሄ መሆን የሚገባችሁን ከፍ ያለ ዋጋ ያላት ሴት የመሆን ጉዞ ገና ጅማሬ ነው። በቀጣይ እንዴት የሱን ጨዋታዎች ችላ ማለትና ጉልበታችሁን መልሳችሁ ማግኘት እንደምትችሉ እንመለከታለን። ምክንያቱም ጊዜያችሁ ሙሉ በሙሉ ኢንቨስት ባላደረገ ሰው ላይ ለማባከን እጅግ በጣም ውድ ነው።